ያስወጣሱ ታውቂያለሽ አቶ መልካሙ የነሱ ቀኝ እጅ ነው ገባሽ አይደለ እሱን አስወጡት ያይቲ ባለሙያውስ ማስለከም ረግጠኝ መስራት ያዥ ጀመረ እኔ የማታ መብት ይላል ህግ ይዳኛናል እሺ እናንተን ለምን መታኝ የገባበት እንግዲህ በገንዘብ ነው እንዳለ እኔ ብቻ ግራን ይገባኝ ነው የሚሆነው በጥቅም ነው ሌላ ታዲያ ሰው እንዴት አለምንም ጥቅም ሰው ይሸጣል እንደው ቢደረግ እንደው እስክንድር እንደዚህ ይደረጋል ነው አይደል እኔ ምን አረኩኝ ስንት ነገር ነው ላንተ ያረጋለህ ያው ላይ ይረሳል ጠርጥራችሁኝ ባልሆነ ኧረ እባክህ ሰላም ውድ ቤተሰቦቻችን እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬ ደግሞ ታሪካችን አዲስ ባይሆንም በአዲስ ቪዲዮ ከአቤል ጋር ተመልሰን መጥተናል ማለት ነው ውድ ቤተሰቦቼ ትላንትና የሰራንላችሁ ቪዲዮ እንዳያችሁ ተስፋ አደርጋለሁ እስክንድር የነበረበትን ቤት አግኝተነው ነበር እነማንም ይዘውት እንደነበረ ይዘናቸው እንግዲህ ለእናንተ ያሳየናችሁ ይሆናል አንደኛው ፓርት ዛሬ የሚለቀቅ ይሆናል ምንድነው የተፈጠረው እነዚህ ሰዎች ወደ ኋላ መልሰውናል ምክንያቱም ዘንዶ ቀላቢዎች የተባሉትን ሰዎች ልናገኛቸው ችለናል በዛ ላይ ደግሞ እስክንድር ግድግዳ ላይ ጽፎ ያስቀመጠልንን ማስታወሻም እንዳያችሁ ተስፋ አደርጋለሁ ውድ ቤተሰቦቼ ዛሬ ግን የመጣ ነው ያው ከአቤል ጋር ብዙ በመነጋገር ሮቤልም አሁን አልተገኘም እንጂ ከሮቤል ጋር በደንብ አውርተንበት ነበር ከመሃላችን አንድ መረጃዎችን ያሾለከ አሳልፎ የሚሰጥ ሰው እንዳለ ጥርጣሬው ስላለን ነው እንግዲህ ዛሬ ካሜራ አብርተን እናንተ ፊት የተገኘነው ውድ ቤተሰቦቻችን ማን ነው ምንድነው የሚለውን ምን ይሆናል ከዛ በፊት ግን አቤሎ ለእናንተ የሚነግራችሁ ወይ ደግሞ ሰላምታም ካለው እድሉን እንስጠው ሰላም ውድ ቤተሰቦቻችን እንዴት ከረማችሁ እንዴት ቆያችሁልን ያው እንግዲህ እንደተለመደው የዛሬው ሙላችን የሚሆነው እስኪን ፍለጋ ነው እስክንድር የገባበትን ቦታ እስክንድር ሊገኝ ይችላል የተባለበትን የተለያዩ ቦታዎች እየፈለግን ነው እየተከታተልን ነው የእናንተንም ኮሜንቶች ሐሳብ አስተያየቶቻችሁን እያየን ነው ያው ብዙ ጊዜ እናንተ የምትሰጡን የተለያዩ ሐሳቦች አሉ ከናንተ ከምትሉን ከተለያዩ ሐሳቦች ውስጥ እናንተ ውስጥ የሚሰሩ ሰዎች መረጃዎችን ምናልባት ሊክ ያያረጉባችሁ ሊሆን ይችላል እያላችሁ ነበር እኛም እንደዛ የተሰማን አንዳንድ ነገሮች አሉ ለማጥራት እየሞከርን ነው የተለያዩ ሰዎች እኛ ውስጥ የሚሰሩትን የተለያዩ በእኛ ውስጥ ያሉትን ካሜራማን ከአይቲ ጋር ተያይዞ የተለያዩ ስራ የሚሰሩትን ክትትል እያደረግን ነው ኢቭን የኛ ውሏችንን እንኳን እርስ በርስ ሳይቀር እየተነጋገርን ነው ምን እንኳን እያደረግን እንደሆነ ማለት ነው ያው እንደተለመደው የስኬን ክትትል በዚህ ቻናል ላይ ቀን በቀን ምን እያደረግን እንደሆነ ለእናንተ እያቀረብንላችሁ ነው አንዳንድ ቻናል ላይ ደግሞ የተለያዩ ስራዎችን እየሰራን ያለንበት ሁኔታ ያለው ትላንትና ደግሞ እንዳያችሁት ያው እስኪን ትላንትና ለትንሽ ነው ያመለጠን ማለት ያው እሱ የነበረበት ቤት ከዚህ በፊት እንደነበሩት ሲደበደብ የነበረበት ቤት መጀመሪያ የሄደበት ቤት ያው ክትትላችንን እንግዲህ አላቆምንም ማለት ነው የትላንቱን ቤት እንዳያችሁት የሱ እጅ ጽሁፍ የነበረ ሲደበደቡ የነበሩ የተለያዩ ሰዎች ደም ምናምን የነበረበት ዋናዎቹ ሊባል የሚችሉ ወደ ኋላ ይመለሰን ደግሞ ከዚህ ከዘንዶና ከአጉል መንፈስ ጋር ተያይዞ መጥፎ ነገር ፕራክቲስ የሚያደርጉ ሰዎች የነበሩትን ሰዎች ያው ለማግኘት ችለናል በጣም ድርቅ ያሉ ክችች ያሉ ህጋዊ ስራ እንደሚሰሩ የሚያስቡ የተለያዩ ሰዎች ነው ትላንትና አጋጥሞን የነበረው እነዛን ሰዎች እንግዲህ ያው በተቻለን አቅም ለህግ አካል አሳልፈን ሰጥተናል ያው ክትትልም እያደረግን ነው ቤቱ ላይም ከዛ በኋላ እዛ ቤት ላይ የሚከሰት የተለያየ ነገር ካለ እንግዲህ ለህግ አካል አሳልፈን የሰጠንበት ነገር ነው ያለው ማለት ነው የዛሬው ውሏችን ደግሞ ሊሆን የሚችለው ቀደም ዴቭ እንዳላችሁ ከኛ ውስጥ አንድ ትንሽ የጠረጠርነው ሰው አለ ያንን ሰው እንግዲህ ክትትል ልናደርግበት ነው ከዚህ በፊት ክትትል ጀምረናል ያገኘናቸው አንዳንድ ፍንጮች አሉ ዝም ብለን አይደለም ቪዲዮ ካሜራ ደቅነን ቁጭ ነው የሆነ ተጨባጭ ነገር ስንይዝ በጥርጣሬ ብቻ ሳይሆን የሆነ ተጨባጭ ነገር ስንይዝ ካሜራችንን ይዘን ቁጭ ነው የምንለው ስለዚህ ውድ ቤተሰቦቻችን እንግዲህ አሁን አቤል እንዳለው ረጅም ጊዜ ከሌ ሳንል ሁላችንም በራሳችን መንገድ ይሄንን ሰው ለመከታተል ሙከራ አድርገናል ነገሮች ወደሱ አዘም ብለውብናል ማለት የሆነ ከተወሰኑ ጊዜያቶች በኋላ የመንሸራተት ባህሪ ያየንበት ነውና ካሜራማናችን የነበረ ሰው ነው የሆኑ ሞላውሎች አንዳንድ ነገር ሲጠየቅ የመደንገጥ ምናምን የሆነ ነገር ስትለው ምን ምናምን ሚላት ባህሪ አምጥቷልና
አልተመቸንም ነበር። ያው መልሶ ዞሮ እንደምናገኘው ስለሚያውቀው ነው ድንጋጤውን ፍራቸውም የተፈጠረው ብዬ አስባለሁ። ሶ በቃ ዛሬ ተነስተን የወጣ ነው ካሜራ አብርተንም ከእናንተ ጋር ልናወራ የቻልንበት የመጀመሪያው ምክንያት እሱን ዛሬ ውሏችን ላይ ልንከታተለው ሀሳባችን። ሌላ ደግሞ ጥርጣሬ ውስጥ እንዲከተን ሰስፔክት ልናደርግ የቻልንበት ዋነኛው ምክንያት እሱን ምንድነው የመልካሙ ሰው ነው። የመልካሙ ሰው ነው ስንል በመልካሙ ጊዜ የተቀጠረ ነው። መልካሙ እንግዲህ እንዳየው እኛ ጋር የሚሰሩ ወደ 3 ሰዎች፣ አንድ የአይቲ ባለሙያ፣ አንድ ጽዳትና አንድ ሌላ ሰው እንደዚህ ወንጀል ውስጥ የከተታቸው ሰዎች ነበሩ። በመልካሙ ጊዜ ተቀጥረው ሲሰሩ የነበሩ። መልካሙም እንግዲህ የኛ አለቃ የነበረ አሁን ወደ ውጭ ሀገር አምልጦ የሄደ ሰው አለ። በተለይ በሮቤል ላይ ሮቤል ነው ክትትል ሲያደርግ የነበረው። ሮቤልም በዚህ ጉዳይ አንዳንድ ጥያቄዎች አንዳንድ ነገሮችን እንዲያማክረን ጠይቀነው ነበረ። እየነገረንም ነበር። ዛሬ ያው ስላልተመቸው ሌላ አስቸኳይ ስራ ላይ ስለሆነ ነው እንጂ በተለይ ዲቴል የሆነ ነገሮችን ሮቤል በጣም ሲረዳን ነበረ። እሱ ነበረ በደንብ ሲከታተል የነበረው የመልካሙን ጉዳዮች። እኔም አንዳንድ ነገሮችን አብሬ ሳይ ነበር። መልካሙ ማለት ከህገወጥ የገንዘብ ዝውውር ጋር ተያይዞ ከዛም በኋላ ህገወጥ የጭፈራ ቤቶችን አሽሾች ምናምን ያሉበትን እነዛን ነገሮች ራን የሚያደርግ የነበረ ሰውዬ ነው። ያ ሰውዬ እንግዲህ በፊት እኛ ጋር ነበር የሚሰራው። የኛም አለቃ የነበረ ሰውዬ ነው። ከኛ ከወጣ በኋላ ግን እኛ በጣም በሚገርም ሁኔታ እንደዚህ አይነት ወንጀል ውስጥ ገብቶ ታስሮ ወጥቶ አሁን ሮቤል ክትትል ሲያደርግበት እንዳጋጣሚ ለትንሽ አምልጦት ወደ ውጭ ነው ሄደው። በዛ ጊዜ የተቀጠሩት ሰዎች እንግዲህ ጤናማ እንዳልሆኑ ነው አሁን እየገባን ያለ ነው። አንድ የቀረው የአሁኑ ካሜራማን ነው። ካሜራማኑ ላይም እንዳልናችሁ ቀደም የሆነ ጥርጣሬ የሆነ ያደረብን ነገር አለ። ያየናቸው የሰማናቸው አንዳንድ ነገሮች አሉ። ዴቭ እንዳላችሁ ሰሞኑን በጣም ረስትለስ ነው። ካየኸው ይበጠበጣል። ምንም የሚያደርጋቸው ነገሮች ትክክል አይደሉም። አይመቸኝም አብስቷል። ኮንሰንትሬት ሆኖ ስራዎችን እየሰራ አይደለም። ሁሉም ሰው እንግዲህ ካየው በስኬ ኬዝ እዚህ ተጠምዶ ሁላችንም ፋታ ያጣንበት ሁኔታ ነው ያለው። ግን እሱ አይመቸኝም ጭራሽ በዚህ ሰዓት ማለት ነው። ምን ማለት ነው? በዚህ ሰዓት እንግዲህ እንኳን አልችልም አይደለም ጊዜያችንን አጣበን ሌላ ስራ እንኳን ስራ ለመስራት እየጣርን ያለንበት ሰዓት ላይ ነው። እሱ ግን አይመቸኝም እያለ ነው ያለው። ነገሮችን እያጓተተ ነው። ኤዲት የሚያደርጋቸውን ነገሮች በስነ ስርዓት ኤዲት እንኳን ላለማድረግ እየሞከረ ነው። ነገሮች እንዳይለቀቁ የምንሰራቸው ቪዲዮዎች እንዳይወጡ በቃ የሆነ የማወነባበድ አይነት ስራዎች እየሰራ ነው። ያ ነገሮች ያው እኛን ሊሸውደን መስሎት ነው መሰለኝ እንግዲህ እንደዛ እያደረገ የነበረው። ይህንን ቪዲዮ በእርግጠኝነት እሱ የሚያየው አይሆንም አሁን ማለት ነው። እኛ ከጨረስን በኋላ ነው ካለቀ በኋላ ከያዝነው በኋላ ታርጌቱ ከተሳካ ቪዲዮ ይለቀቀው። ስለዚህ ውድ ቤተሰቦቻችን ያው አብዛኛውን ነገር አቤል ብሎታል። ያው ለመጨመር ያህል ይሄ ሰው በተደጋጋሚ እንደውም ከመሃላችን አቤል ነው እስኪ ልጅ ትኩረት እናርግበት ከ15 ምናምን ከ10 ቀን በፊት ነውና ከ10 ቀን ምናምን በፊት ነውና በተደጋጋሚ የመቅበዝበዝ አልችልም። በፊት እኮ ዛሬ ስራ እንሰራም እያለ ራሱ ጧት የሚደውል ሰውዬ ሲደወለት ጧት አልችልም እሺ ከሰዓትና የሆነ እሺ ይልና ከሰዓት ሲደወለት የሆነ ምክንያት አልጨረስኩም ጉዳይ ምናምን እያለ ነገሮችን ወደ ኋላ ጎትቶብን ነበርና አይ በቃ አቤል ትክክል ነው ይሄ ልጅ ፎከስ ይደረግበት ተባለ። እንደተባለውም እንግዲህ ዛሬ ቀኑ ደርሷል። እርግጠኛ ነኝ የሆነ ነገር እንዳለ ይሰማኛል ውስጤ። ግን አሁን ይሄ ማለት እንደከዚህ ቀደሙ ነው ወንጀለኛ ነው ያልና አይደለም። ነገር ግን ማስረጃ የተጠራጠርነው ነው አይደል? ቤቱ ሌላ ቦታ ነው። ይሄን ሰሞን እየሄደ የሚያድርበት ቦታ ሌላ ቦታ ነው። ባንዱ አይደለም ቀጥ ብለን መተን ኢንተርቪው የምናደርገው ነገሮችን ምርመራ የጀመርነው ባንዱ አይደለም። ከካሜራ በስተጀርባ የሰራናቸው ስራዎች አሉ። ተከታትለናል። የሚያድርበት ቤት ስልኮቹን ከቴሌ አስጠልፎ እስከመሄድ ድረስ ከኛ ውጪ የተለያዩ እኛም ማናቃቸው እንግዲህ ከማንም ጋር ሊደዋወል ይችላል። ግን ብዙ ሰዓት ከስራ ውጪ የሚያወራቸው ስልኮች አሉ። እንደዚህ አይነት ነገሮችን የተከታተልናቸው አሉ። በዛ መሰረት ነው እንግዲህ ልጁን ታርጌት ለመያዝ ለህግ ለማቅረብ ከስኬ ጋርም ተያይዞ በእርግጠኝነት የሚያውቁት ነገር ሊኖር ስለሚችል እዛ ቦታ ላይ ለመድረስ ዋጋ እየከፈልን ነው። እንግዲህ እንደምንይዘው ደግሞ አንጠራጠር። ቶሎ እንደው በእንደዚህ አይነት ሁኔታ ማሳሰቡ እንጂ ይሄ ሰው የምንሰራበት ቦታ ድረስ ጠርቶም ሊያስደፋን ይችል ነበር። በጣም ረጅም ጊዜ የማይሆኑ ቦታዎች ላይ ከዚህ በፊት እንናገራለን። የተሰራ ሁሉ ለእናንተ የማይለቀቅባቸው አጋጣሚዎች አሉ። የሚያስጠሉ አጋጣሚዎች የተፈጠሩባቸው ቦታዎች ላይ ሁሉ አለ። ግን
ብቻ ያ ጊዜ አልፏል። ዛሬ ላይ ግን ራሳችንን ማጽዳትና መጠንቀቅ ስላለብን ይህንን ሰው ልንከታተለው ስራ ብለን ዛሬ ተገናኝተናል ማለት ነው። ውድ ቤተሰቦቼ እስኪ ከወጣበት ጀምሮ ወዴት እንደሚሄድ እንከተለዋለን። ከዛ ቤት ውስጥ ምን እንዳለ ደግሞ አብረን የምናጣራ ይሆናል። ውድ ቤተሰቦቻችን እናንተ ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። አዲስ ቤተሰብ የሆናችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ትማሩበታላችሁ፣ ቁም ነገርን ታገኙበታላችሁ ብለን ነውና የምንለፈው። የተለመደው ትብብራችሁ እንዳይለየን ማለት እወዳለሁ። አቤል የምትላቸው ነገር ካለ በላቸው። ከሌለ እንግዲህ ውድ ቤተሰቦቼ እስኪ ይሄ ሰው ወዴት ነው የሚሄደው፣ ምንድን ነው እያደረገ ያለውን የሚለውን አብረን የምናየው ይሆናል። አብሮነታችሁ አይለየን። እንግዲህ ውድ ቤተሰቦቻችን የተባለው ቦታ ላይ ቆመን እየጠበቅ ነው። እየሄደ ነው። እንደ ካሜራማናችን ያኛው ነው። ወዴት እንደሚሄድ እንግዲህ በቅርብ ርቀት ነው። እሺ ከዓይናችሁ እንዳይጠፋ እያያችሁት። እያየ ሆኖ ግን ጥለውንም አያምንም ይሄ ሰውዬ። ወዴት ነው የሚሄደው? እዚህ አካባቢ ነው። አሁን ጭራሽ አላውቀውም አካባቢው። ቤቱም ወደዚህ አይደለም ሲጀመር ከቤቱ አይደል እንዲወጣው። ግን ሰሞኑን ስንከታተለው በነበረው 1-2 ቀን እኔ የመጣሁት እዚህ አካባቢ ነው። ጥለውን አያምንም። 2 ቀን የመጣሁት እኔ እዚህ አካባቢ ነው የነበረው። ምንድን ነው እያደረገ ያለው? እኔ አልገባኝም እኮ። ወይ የሆነ የተገደደበት እንኳን ነገር ካለ ያ ቃል ምን አይነት ስራዎች እንደምንሰራ አጋልጦ መስጠት እየተቻለ የሆነ የገባበት እንግዲህ በገንዘብ ነው እንዳለ እኔ ብቻ ግራ ነው የገባኝ። የሆነው በጥቅም ነው። ሌላ ታዲያ ሰው እንዴት አለምንም ጥቅም ሰው ይሸጣል? እንደ ካሜራማን ቀስ እያልክ ከዓይናችን እንዳይርቅብን እየገባ ነው። መክፈቻውንም ያውቀዋል። ገባ። በቃ ና ተመለስ። እንግዲህ ውድ ቤተሰቦቻችን ያው ካሜራማናችን ገብቶበታል የተባለው ቤት እንግዲህ አይታችሁታል። እዚህ ነው። 2 ሴቶች እንደሚኖሩ መረጃዎች ደርሰውናል። ምን እንደሚፈጠር አብረን ገብተን እኔ ምክንያቱም ምን እንዳለ አናውቅም። አሁንም አጥፍቷል፣ ወንጀለኛ ነው እያልን አይደለም፣ ግን ግዴታ ማጣራት ስላለብን እነዚህ ሰዎች ቤት ተገኝተናል። አብራችሁ ቆዩ። ሰላም ነው። እንዴት ነሽ? አለን። ከሆነ ሚዲያ ነው የመጣ ነው እኛና አንዳንድ 2-3 ሆነው ቤታቸው ውስጥ የሚኖሩ ሰዎች አሉ፣ ወጣቶች። በእነሱ ህይወት ዙሪያ ሪሰርች እየሰራ ለሰዎች የሚያስተምሩ ታሪኮችና ቪዲዮ ነበር የምንሰራውና እዚህ አካባቢ ስንጠይቅ ደግሞ እናንተ 2 የዩኒቨርሲቲ ተማሪዎች ሆናችሁ ራሳችሁን እያስተዳደራችሁ እንደምትኖሩ መረጃዎችን ሰጥተውን ነበር። በዛ ዙሪያ ላይ እንድናወራ ነበር አመጣጣችን። ካሜራው ግን አስፈላጊ ነው። አዎ እንዳልኩሽ ከእናንተ ህይወት ሰዎች ይማሩበታልና ቪዲዮዎችን እየሰራን ሶሻል ሚዲያ ላይ እንለቃቸዋለን። እሺ ጓደኛዬ ነገር እሺ እንግባ። ሰላም እንዴት ነሽ? አረፍ በሩን ዝጋው እስኪ ካሜራማናችን። ያው ፈቃደኝነታችሁን ሰጥታችሁን ቤታችሁ ስላስገባችሁን ሳናመሰግን መጀመር አንፈልግም። እንዳልኳችሁ ከሰፈሩ ሰው ወጣት ሆነው ትምህርታቸውን እየተማሩ ራሳቸውን ሰፖርት እያደረጉ የሚኖሩ 2 ሴቶች አሉ ተብለን እዚህ ቤት አመጣጣችን። በመጀመሪያ እስቲ ካንቺን ጀምርና ስምሽን ማን ነበር? እሺ ሶሊያና ማን ናት? ሶሊያና እዚህ ጋር እንዴት ደረሰች የሚለው ታሪክ ነው ትምህርት የሚሆነን እና እስኪ ስለሱ ትንሽ ንገሪ። በእውነቱ እዚህ ለመድረስ ብዙ ተወረዶችን አልፌያለሁ። እኔ ብቻ አይደለም ከጓደኛዬ ጋርና ከፈጣሪ ጋር ብዙ ነገሮችን አልፈን ነው እዚህ ደረስነው። ከቤተሰቦቻችን ጋር ከወጣን 6 ዓመት ሆኖናል።
ከእነሱ ጋር ከተለያየን አሁን 6 ሳምንት ይሆናል ከእነሱ ጋር መኖር ከጀመርን። የሃይስኩል ተማሪ እያለን ሳንጨርስ ነበር የወጣነው። አሁን የግቢ ተማሪዎች ነን። ግራጁዌት ልናደርግ 2 አመት ይቀረናል። ራሳችን ችለን የምንኖረው ከማንም ምንም ነገር ሳንጠይቅ በራሳችን እየሰራን ራሳችን ነው እያስተዳደርን እየኖርን ያለነው በዚህ ሰዓት። እኔም እሰራለሁ፣ እሷም ከክላስ ውጪ ክላስ እንማራለን። ከክላስ ደግሞ ፍሪ ታይማችንን እንሰራበታለን። ስራ እየሰራን ራሳችን እያስተዳደርን እኔም ለሷ ከጓደኝነት ከአብሮ አደግ በላይ እህትማማች ሆነን አንድ ቤት እየኖርን ነው። እንግዲህ እንደምታዩ ከቤተሰብ ርቆ ኑሮ ይከብዳል። እንኳን ተማሪ ሆኖ ስራም ኖሮ አንዳንድ ጊዜ ከወላጅ መራቅ ይከብዳል። ሞር ደግሞ እናንተ ትንሽ ከበድ የሚያደርገው ሴቶች ናችሁ። ከክፍለ ሀገር ነው ይመስለኛል የመጣችሁት አይደል? ወደ አዲስ አበባ ነው? እዚሁ ናችሁ? ከክፍለ ሀገር ነው ወደዚህ የመጣችሁት? አዲስ አበባ ዩኒቨርሲቲ ተመድባችሁ ማለት ነው። እሺ፣ እንዴት ነው አዲስ አበባ ስትመጡ እንዴት ተቀበለቻችሁ? አዲስ አበባ እንዴት ነበረች ለእናንተ? የለመድክበትን ቦታ ማለት ያኖርክበትን ቦታ ለምደክ አዲስ ቦታ መለማመድ ራስህን ማስለመድ ምናምን በጣም ይከብዳል። በዛ ላይ ደግሞ ለክፍለ ሀገር ልጅ በጣም ከባድ ነበር ለኛ። በጣም ነበር የሚከብደው። ብዙ ነገር አሳልፈናል ከክፍለ ሀገር እንደመጣን። ያው ማለት እዛም ዋናቀው ብዙ ነገር እዚህ ነበረ ማለት አዲስ ነው ሁሉም ነገር። አዲስ ነገር ለመልመድ ደግሞ ራስህን ማጠንከር፣ ትዕግስተኛ ነገሮችን መቋቋም ያስፈልጋል። እና ያንን ጽናቱን አግኝተን እግዚአብሔር ይመስገን ከቤተሰብም ሰፖርት ሳትፈልጉ ምንም አይነት እርዳታ ሳያስፈልጋችሁ ዛሬ ላይ ደርሳችኋል። እሺ እህቴ አንቺን ማን ልበል? ህይወት ይባላል። እሺ ህይወት ማን ናት? ጓደኛሽ እንግዲህ ያው አብራችሁ ያላችሁን የህይወት ተሞክሮ ትንሽ ነግራናለች። አንቺ ጋር ደግሞ ምን አለ የሚለውን ደግሞ እስቲ እንስማ። ህይወት ማለት እንግዲህ የኮሌጅ ተማሪ ናት እና ደግሞ ራሷን ለማስተዳደር ራሷንና ጓደኛዋን ለማስተዳደር ስራ የጎን ለጎን ከትምህርቷ ጋር ስራ ትሰራለች። በቃ እንዴት ነው ትምህርትና ስራ አንድ ላይ እንዴት ነው? አሁን አይከብድም? እንዳለችኝ እንግዲህ አሁን ተመራቂዎች ናችሁ። የሆነ አብሮ ማካሄዱ እንዴት ነው? አይደክምም? ትምህርቱም ያደክማል፣ ስራም ያደክማልና እንዴት ነው አቻችላችሁ እየኖራችሁ ያላችሁት? ያው ቢደክምም ህይወትን ለማሸነፍ ሲባል መስራታችን ግዴታ ነውና የቤት ኪራያችንን ራሳችን ስለሆነ የምንችለው እየሰራን ትምህርቱ ቢያቅተንም በምንም እንትን እየኖርን እዚህ ደርሳችኋል። እሺ አቤሎም ጠይቃችሁ ጥያቄ ካለ? ያው በጣም ሳላደንቃቸው አላልፍም። በዚህ እድሜያቸው ይሄንን ቻሌንጅ እየተወጡ ትምህርታቸውንም ስራቸውንም ከቤተሰብም ከተለያየ ሰው እንደዚህ ምንም አይነት ነገር ሳይፈልጉ እዚህ ትልቅ ቦታ ላይ ለመድረስ እየጣሩ ነው። በመጀመሪያ ደረጃ አድናቆቴን ነው የምቸራችሁ። በሁለተኛ ግን ያው ከክፍለ ሀገር ነው አይደለ መጣን ያላችሁኝ? አይመስሉም። ሲጀመርም እንግዲህ አወራራቸውም ምናምን እንደ ክፍለ ሀገር ልጅም አይደለም። ቶሎ ነው ይመስለኛል ከከተማው ጋርም የተግባባችሁት የተዋዳችሁት ስራ ሲስተም ውስጥም ስትገቡ ማለት ነው። እሱም የጠየቃችሁ ጥያቄ ነበረ። እስቲ ልዩነቱ ምንድነው? ክፍለ ሀገር ላይና ከተማ ላይ ህይወት እንዴት ነው? እስቲ ልዩነቱ። ከክፍለ ሀገር ስንመጣ ሁሉ ነገር እዚህ አዲስ ነው እና ደግሞ አዲስ አበባ ለቴክኖሎጂ ትቀርባለችና ብዙ ነገሮች አዲስ ነው የሚሆኑት። የሰው አቀባበል የምናርፍበት ቦታ እስከምንፈልግ ምናምን ነገር ብዙ ነገሮች አዲስ ነው የሚሆኑት። እዛው ገጠር ሲሆን ግን ያው ገደክበት ነው ምናምን ነገርና ላይፍ ቀለል ይላል ከከተማው ይልቅ እና አዲስ አበባ ላይ ብዙ ነገሮች ብዙ ስትራግሎች አሉ። ሴት ሆነን ደግሞ ብቻችንን ደግሞ ተቋቁመን ያለን ነገር በጣም አሪፍ። ያው እንዳልሽው እንግዲህ በህይወት ውስጥ ብዙ ውጣ ወረዶች ስትራግሎች ከፍታና ዝቅታ ሊኖር ይችላል እናንተም ባላችሁበት ማለት ነው። ያው ግን ገና እየጀመራችሁት ነው ህይወትን የወደፊታችሁን ለማሳካት እዚህ ጋር እየጣራችሁ እየለፋችሁ ያሉበት ሁኔታ ነው። እንደ ሴት ደግሞ ሊከብድ የሚችልበት ደግሞ አንዳንድ ነገር አለ እናንተ ባላችሁበት እድሜ ላይ በተለይ እንደ ሴት እስቲ ምን አይነት የህይወት ውጣ ውረድ ወደ አንቺ ልምጣና መጀመሪያ እንደ ሴት ምን አይነት ነገሮች ያጋጥሙሻል? በግቢ ላይም ሊሆን ይችላል ምናልባትም ደግሞ በስራ ቦታ ላይም ሊሆን ይችላል። ምን አይነት ቻሌንጆች አሉ? ለሴት ልጅ በተለይ
እኛ ከክፍለ ሀገር መተን ለውጥ አዲስ ሆነን መተን በምኖርበት ሰዓት አላውቅም ብቻ የሆነ አዲስ ነገርም ስለሆነ ይሁን ማለት እዛ ክፍለ ሀገር በምኖርበት ጊዜ ሁሉም ዘመዳችን ነው፣ ሁሉም ቤታችን ነው ምናምን። እዚህ አዲስ አበባ ስንመጣ ግን ሁሉም ላይ የራሱ ቤቱን ዘግቶ የሚኖረው ነው። ትንሽ ከብድ ነበር። ደግሞ መጀመሪያ ሰሞኑን የመጣ ነው ሰው ጋር ነበረ። ያው እስከምንለመደው ድረስ ባህሉም የተለያየ ነው ማለት ነው። አዎ በጣም የተለያየ ነው። ሰው ጋር ነበር የምንኖረው እና የተወሰነ ጊዜ ያው ሰው ላይ መቆየት ይከብዳል። እንደዛ አይደለም ማለት እኛ እንዳደግንበት አስተዳደጋችን አይደለም እና ያው ሰው ጋር መኖርም ይከብዳል። ከዛ ደግሞ ቶሎ ለመውጣት የምታደርገው ነገር ራስህ የምትወጥርበት ነገር ለራሳችን ማለት የሆነ ፈን ለማድረግ ለመዝናናት ለምናምን ጊዜ ይኖረን በቃ ራሳችንን ችለን ራሳችንን እዚህ ቦታ ማግኘት አለብን ስላለን እዛ ቦታ ላይ ራሳችን እስከምናገኝ ድረስ ትንሽ ከብድ ነበረ። እንግዲህ ተሳክቷል። ግን ሴት ደግሞ ሆነ በጣም አስቸጋሪ ነው። ሴት ስትሆን ብዙ ነገር አለ። በስራ ቦታ ላይ በትምህርት ቤት ላይ ብዙ ነገር ያጋጥማል። ከባድ ነው። እንደ ሴት ደግሞ ያን ነገር ተቋቁሞ ማለፍ ሌላ ደስ የሚል ነገር ነው። ብቻ ሌላ ጥሩ ነገር አለው ብዬ ነው የማስበው። የሆነ ስኬት ላይ ቢያንስ እስካሁን ድረስ ያለውን አልፈናል። እስካሁን ያለነው እንዳለፍን ደግሞ ወደፊት እንደምናልፍ እርግጠኛ ነኝ። ሁለታችንም እርግጠኛ ነን አይደል? ማለት እስካሁን ያለፍነው ብዙ ታለቅሳለህ፣ ብዙ ውጣ አለው፣ ብዙ ትጨነቃለህ፣ ብዙ ታስባለህ። በዛ ደግሞ የሆነ ቤተሰብም እንደዚህ ደውለው አድርጉልኝ ምናምን እንደኛ ለማይል ሰው ይከብዳል። ራሳችን ለመቻል የምናደርገው ጥረት በጣም አድካሚ ነው። አሁንም አድካሚ ነው፣ ግን በፊት ከመጣንበት ጊዜ የአሁኑ የተሻለ ነው ለኛ ማለት ነው። አሁን ላይ እንግዲህ ጥሩ ባይባልም በቂ ኑሮ እየኖርን ነው ለኛ። ቢያንስ መጀመሪያ ነገር ዘመድ ጋር ቤተሰብ ጋር ምናምን ለመኖራችን ነው። ሁለተኛ ነገር ደግሞ ከሰው አለመጠበቃችን በቃ ራሳችን ችለን ቃላ ፐርፌክት በሚባል በቃ ራሳችንን የሆነ ሰው ራሱን ቻለ በሚባልበት ደረጃ ባይሆንም ግን ለራሳችን እየኖር እንደሆነ እርግጠኛ ነኝ። ማለት እንደዛ ነው። እየተማርን ነው። ለትምህርት ቤት ወጪ ለቤት አለ፣ የቤት ኪራይ አለ፣ ብዙ ነው። ትራንስፖርት ራሱ ካቁም ይከብዳል። እሱን ላይ የቻልን እየኖር ነው። እግዚአብሔር ይመስገን። ያው ወደፊትም እንወጣዋለን ምናምን አለ። አንቺ ጋር ከሷ ጋር ተመሳሳይነት ጥያቄ ያው እንደ ሴት ከተማ ውስጥ ስትሆን ይሄ ከማህበረሰቡ ጋር ምናምን ነገር ከክፍለ ሀገር ስትመጣ ደግሞ የሆነ ተቀባይነት ይቀንሳል። አብዛኛውን ጊዜ ከክፍለ ሀገር የሚመጡ ሰዎች ይሄ ሎ ሌቭል የሆነ እንትን ያላቸው አይኩን ያላቸው ብሎ ስለሚታሰብ ይሄ በሰው ዘንድ ያለው አቀባበል የወረደ ነው እና ይሄ በቃ ብዙ እንትኖች ይኖራሉ እና በትምህርት ቤትም ደግሞ ይሄ ከክፍለ ሀገር የመጣሁት ስትል ደግሞ የሆነ ራሳቸው እዚሁ ተወልዶ ስላደጉ ወደ አንድ የመሳብ እንትን አላቸውና ያን ሁሉ ተቋቁመናል። ወደፊትም ደግሞ የሚመጣው ነው። ከቤተሰብ ሰፖርት የማትደረጉበት ምክንያት ምንድን ነው? ቤተሰቦቻችን ያው ማለት እንደ ሌሎቹ ልጆች አድገን 3 ዓመት ለምናምን ማለት ይሄን ያክል እድሜ ላይ ስንደርስ እንወጣለን ብለን አይደለም የሰማው። ሳናስበው ነው ወደዚህ የመጣ ነው። ግዴታ ሆኖብን ነበር። ትንሽ የፋሚሊ ኬዝ ነበረው። ያው ማለት እሷ ሁለታችንም ጋር ነው። እሷ ጋርም የተወሰነ ነበር። ከእኔ ጋርም ሲብስ ነገር ቃል ለምን አንወጣም ብለን ተነጋገርና እዚህ ፋሚሊ ነበሩ እዛ መጣን። ትንሽ ቆየን። ከዛ በቃ እዛም ጥለናቸውም ያለነሱ ፍቃድ ስለሆነ የሚወጣ ነው። የሆነ ከነሱ ለመጠየቅም ሺም ነው አይደለም ይደብራል። ለዛ በቃ ሳናስፈቅዳቸው ሳናማክራቸው ያለ ውሳኔያቸውም ስለወጣ ከነሱ ሰፖርት መጠየቅ አያስፈልግም ብለን ነው ያሰብነው። ዛኔም በቃ ውሳኔ ሊደርሰን ወጣ ነው። የሆነ ማለት የሆነ ችግሮችን ተቋቋማለህ መቋቋም እስካለብህ ድረስ የቤተሰቦቻችን ናቸው። ክፉ ነገር ከነሱ ማየት ምናምን ነገር አንፈልግም፣ ግን እኛም ደግሞ ክፉ ነገር እንዲደርስብን አንፈልግም። ስለዚህ የሆነ ፐርሰንት አለው ችለናል። የተወሰነ ጊዜም ቢሆን ያው ቤተሰቦቻችን ስለሆነ መቋቋም ግዴታችንም ስለሆነ ችለን ከዛ ያው መጨረሻ ደረጃ ላይ ስንደርስ ነው ወደ አዲስ አበባ ለመምጣት የተገደድነው። አሁን ታዲያ ያላችሁበትን ሁኔታ መጥቶ የሚያያችሁ መጥቶ የሚጠይቃችሁ ባላችሁበት ሁኔታ ላይ
አስተያየት የሰጣችሁ ቤተሰብ የለም? አይ ማንም የለም። እዚህም የነበሩት ስንመጣ ከክፍለ ሀገርም የነበሩትን ያው ዘመርን ትንሽ ጊዜም ብንቆይ ማለት እንዴት ነው በጣም ነበር አውርዶ የሚመለከቱን ሊደርሱ እዛው ክፍለ ሀገር አትመለሱ ምናምን ነገር ይሉናል። ግን ለተወሰነ ጊዜ ብለን ከስራ ጀምረን ከነሱ ቤት ወጣን። እነሱም ቤተሰቦቻችን እንጂ እኛን አይደግፉንም ነበር። እዛ እኛ ደግሞ ይሄን ያክል ቤተሰብ አናውቅም። እዚህ እነሱ ነበር የምንቀርባቸው። እነሱም ወደ እነሱ ስለሆነ እንትን እያደረጉ እነሱም ስለሆነ እያገዙ ያሉት ወደ እኛን ለመደገፍ ስላልሞከሩ ለእነሱም ትተናቸዋል። ማንም ጠይቀን የት ነው የሚኖሩት ምን እያደረጉ ነው የሚለን ቤተሰብ የለም። እኔም ለሶስት ሰው የምንለው። ስለዚህ የቤተሰባችንን ሰፖርት አንፈልግም፣ ራሳችንን ችለን እንኖራለን፣ እናሸንፋለን፣ ያልፋል ብላችሁ ነው የወጣችሁት በአጠቃላይ። እስቲ በዚሁ አጋጣሚ እንደነገርኳችሁ በጣም ብዙ ሰው ይሄንን ቪዲዮ ይመለከተዋል። ማስተላለፍ የምትፈልጊው ወደ አንቺ እመጣለሁ እቴ መናገር የምትፈልጊው እንዲህም ተሆኖ ይኖራል። ያ ማለት እንችላለን አይደል? አሁን ጥሩነቱ ምንድነው? ሴቶች መሆናችሁ አሪፍነቱ ለሴቶች አሁን ትልቅ ትምህርት የሚሆን የህይወት ተሞክሮ ነው ከእናንተ እየሰማን ያለነውና ይሄ ሁሉ ታልፎ እዚህ ደርሰናልና ይታለፋል ያልፋል ብለሽ መናገር የምትፈልጊው ነገር ካለ እድሉ ልስጥሽ። ወንድ ልጅ ተማረም አልተማረም መኖሩ አይቀርም። ሴት ልጅ ግን መማር አለባት። ሲቀጥል ደግሞ ውሳኔዎቿን በራሷ መወሰን አለባት። የራሷን ውሳኔ ሊኖራት ይገባል። የቤተሰቦቿን ውሳኔ ማክበር አለባት። ግን የእነሱን ውሳኔ ይሆነኛል አይሆነኝ የሚለውን ነገርም የሆነ ነገር ላይ መድረስ አለባት እንጂ ግዴታ እነሱ ስላሏት ብቻ በዚህ መንገድ ኑሪ እንደዚህ አድርጊ ብቻ ስላሏት መኖር የለባትም። እዛ ራሷ የምትፈልገውን ጥሩ ነው ይስማማኛል ያሰበችውን ነገር ካመነችበት ታደርጓለች። እችላለሁ ብላ ብቻ ካሰበች ታደርጓለች። እንኳን እንደዚህ እንዴትም ይኖራል። ዋናው ማሰቧ ነው። አስባ እኖራለሁ ካለች ትኖራለች፣ ታደርጓለች። ይደረጋል። ማይደረግ ማይታል ማይልፍ ቀን የለም አይደል? አዎ ማይልፍ ቀን የለም። ያው ማይልፍም ነገር የለም። ሁሉም ደግሞ እሷ የምትፈልግበት ሌቭል ላይ ሲደርስ ሁሉም ወደ እሷ መመለሳቸው አይቀሩም። ቤተሰቦቿን በዛው ውሳኔዋ ብታጣቸው ያን ውሳኔዋን ደግሞ አሳክታ ተመልሶ መምጣታቸው አይቀርም። ስለዚህ እኛ ሴቶች እንችላለን። አዎ በዚሁ አጋጣሚ በህይወትሽ ከቤትሽ ከወጣሽ ጀምሮ የሆነ ያጋጠመሽ እማትረሹ ሁሉም ነገር አይወራም። ብዙ ነገሮች በውስጣችን ምን ይዛቸው አሉ፣ ግን እንደ ማስተማርም ይሆናል ብለሽ የሆነ የምታስታውሽው ነገር አለ የገጠመሽ ቻሌንጅ? አዎ ስራ ቦታችን ላይ ነውና አለቃችን ማናጀራችን ብቻችን እንደምንኖር ምናምን ነበር የሚያውቀውና ከዛ ጠራና ከክፍለ ሀገር እንደመጣ ምናምን ነግረናል። ኤቭሪቲንግ ነገር ያውቃል። ኤቭሪቲንግ ባይባልም ከክፍለ ሀገር መምጣታችን ብቻችን እንደምንኖር ምናምን ተማሪ መሆናችን ያውቃልና ከክፍለ ሀገር መጣችሁ እዚህም ስራ እየሰራችሁ ትምህርታችሁ መማር ይከብዳችኋል ምናምን ነገር አለ አይደለ? ያው ሴቶች እንደመሆናችን ብዙ እንደዛ ያለ ግን ይሄ ደግሞ ካሰርግ ሲመጣ ማለት እኛን ትችላላችሁ ለመደገፍ ሲኖርበት እኛ እንደማንችል ምናምን ነገር አድርጎ መናገሩ ማረሱ አጋጣሚ ነበር። እንደዛ ያለበትን ጊዜ ይወዳደር ይል ነበር። ግን እኛ ቦታ እንሰጣቸው ስራችን ነው እንሰራለን፣ እንጣለን፣ እንማራለን፣ ወደ ቤታችን እንመጣለን። ከዛ ማድረግ ያለብን ነገር እናደርጋለን። ከይዛኔ እንደዛ ሲል በጣም ነበር የተሰማን። ከተማረ ሰው እንደዛ አይነት ነገር አይጠበቅም። እንደዛ ማለትም አልነበረበትም። ማንም ሰው እንደዚህ ቢል ወይ ይሰማ እንደማይገባ ወይ ስራውን ወይ ትምህርቱን መረጡ ነው የሱ ይመስለኛል አባባል። ግን እናንተ ስራችንንም ትምህርታችንንም አንድ ላይ እናካሄዳለን ብላችሁ ዛሬ እዚህ ላይ ደርሳችኋል። እሺ እቴ ደግሞ እንግዲህ ጓደኛሽ እንዳለችው ይቻላል ይሄም ያልፍና እዚህ ጋር እንደርሳለን ብለሽ ለሴት እህቶችሽ ትምህርት ይሆናል ብለሽ የምታስቢው ነገር እስኪ በእድሉን ልስጥሽና በዚሁ አጋጣሚ ንገሪኝ። በህይወት ስንኖር ብዙ አይነት ስትራግሎች ሊመጡብን ይችላል። ብዙ ፈተናዎች ሊኖርብን ይችላል እና እሱን መቋቋም አለብን እና ማንኛውም ሰው በህይወታችን ስንኖር በእኛ ውሳኔ ጣልቃ መግባት የለበትም። ለራሳችን ያለነው ራሳችንን። ስለዚህ ለውሳኔዎቻችን እንዳለ የምንወስነው እኛ ነን። ማንም ሰው ለስለኛ ህይወት ውስጥ ገብቶ አስተያየት ይሰጣል እኮ ግን እንዲያርጉ ብሎ ማስገደድ አይችልም። እና ውሳኔዎቻችንን የምንወስነው ራሳችንን።
ራሳችንም ደግሞ ማቋቋም ያለብን ራሳችን። ስለዚህ እንችላለን ነው ያንቺ መልእክት። አቤል የምትላቸው ነገር አለ? ያው አንዳንድ ጥያቄዎችን ለመጨመር ያህል እስቲ ለወደፊት መድረስ የምትፈልጉበት ደረጃ ቦታ ይኖራል። እስቲ ምን ደረጃ ላይ ነው መድረስ የምትፈልጉት? ህልማችሁ ምን ያህል ድረስ ነው? እስካሁን ድረስ እያላችሁት ያላችሁት ነገሮች አሉ። ህይወትን በሚገባ በእናንተ እድሜ እንግዲህ አንድ ሰው ማድረግ ያለበትን ከዛ በላይ እያረጋችሁ ነው። እንዳልሽውም የተለያዩ ስትራግሎችን እያለፋችሁ ነው። መድረስ ከሚገባችሁ በላይ እየደረሳችሁ ነው። ዋጋ እየከፈላችሁ ነው። ለወደፊት ህይወታችሁ ጥሩ ደረጃ ላይ ለመድረስ ማለት ነው። እስቲ ምን አይነት ደረጃ ላይ መድረስ ትፈልጊያለሽ? እኔ እንግዲህ መድረስ የምፈልገው ከሁሉም የተሻለ ሰው ነኝ። አንደኛ ቤተሰቦቼን ተመልሼ ማየት እፈልጋለሁ። የተሻለ ቦታ ላይ ደርሼ አቺም ያሉኝን ችዬ ማሳየት እፈልጋለሁ እና ትልቅ ደረጃ ደርሼ ይሄ አቺም እንዲህ ማድረጋችም አንቺ አቅም የለሽም እናንተ አቅም የላችሁም የትም አትደርሱም ያሉን ሰዎች በሙሉ አቅም እንዳለንና በቃ የተሻለ ደረጃ ላይ መድረስ። እኔ የተናገርኩትን ነገር ኑሪ ማሳየት ነው ፈልገው እዛ ጋር ተናግሬ አራ በፍጹም አይሆንም ያሉኝን ነገር ሆኖና የሆነ የተናገርኩትን ነገር እንደምኖረው ሂጂ ማሳየት ፈልጋለሁ ማለት። አዎ እሷ እንደተናገረው ህልማችን አንድ አይነት ነው። ስንመጣም አንድ አይነት ነበርን ማለት በችግር ነው የመጣነው፣ በተመሳሳይ ችግር፣ በተቀራራቢ ችግር እና ወደ ቤተሰቦቻችን ተመልሰን እንዴት እንደምንችል እንዴት እንዳደረግ ነው በቃላ በአግራሞት እስከሚሆን ድረስ ሆነን ኖረን ማሳየት ነው የምንፈልገው። ያን ነገር እንደምንችለው ማንም ሰው አትችልም ስለተባለ ብቻ አይችልም ማለት አይደለም። ይችላል። ሰው ካሰበ እችላለሁ ብሎ ራሱን ካሳመነ ይችላል። ከጣረ አዎ ዋናው እምነትክ ነው። እንደምትችል ማመንክ ትችላለህ። ያንን ነገርን ማሳየት ፈልጋለሁ። ትልቅ ቦታ ላይ ደርሼ የምንፈልገው የሆነ ደረጃ ላይ እዛ ደረጃ ላይ ደርሰን እንደምንችል እናንተን እንደማናስ በራሳችን ውሳኔ መኖር እንደምንችል ማሳየት። ስለዚህ ውድ ቤተሰቦቻችን እንግዲህ ይሄንን ቪዲዮ የምታዩ ሴት እህቶቻችን ከነዚህ ሁለት ሴቶች እህቶቻችን እንግዲህ ትልቅ ትምህርት አግኝታችኋል፣ ተገንዝባችኋል ብለን እናስባለን። ያው ሁልጊዜ እንደምናደርገው ከሀሳብ አስተያየት መስጫው ላይ እናንተ ያላችሁትን ይደረግ ይሰጣቸው የምትሉትን ስጦታ ይዘን ነው በድጋሚ ልንመለስ የምንችለው። ከዛ በፊት ግን የተላለፈላችሁን መልእክት እነሱ ኖረው እያሳዩ ነውና በእኛ መንገድ ብትኖሩ የተሳካ ይሆናል። በራሳችን ውሳኔን እንወስን፣ የሰው አስተያየት አንጠብቅ ነው ያሉን እንግዲህ እህቶቻችን። ያንን ደግሞ ሀሳብ ተቀብለን የራሳችን ህይወት እንደምናስተካክል ሙሉ እምነት አለኝ በእናንተ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አሁንም አብሮነታችሁን አሳዩኝ እላለሁ። ቀጣይ እዚህ ቤት የምንመለሰው እናንተ ያላችሁትን ስጦታ ይዘን ስንመጣ ነው ማለት ነው። እስከዛው ግን ቸር ቆዩልን። እንግዲህ ውድ ተመልካቾቻችን ውስጥ የነበረን ቆይታ አይታችኋል። ቤት ውስጥ ካሜራ አስቀምጠን የወጣ ነው። ያው የተጋጨ የተጣረሰ ወሬዎች ነው ሰውር የነበረው። አክሰንታቸው አይደለም ክፍለ ሀገር አዲስ አበባ ራሱ አይደለም የኖሩት የሆነ የሰለጠነ ሀገር ላይ ኖሮ የመጡ አይነት ሰው ነው የሚመስሉት። ብቻ ግን ያጠራጠረን ብዙ ነገር ስላለ አንደኛ ደግሞ ዋናው አላማችን ይሄ ካሜራማን ምን እያደረገ እንደሆነ ማወቅ ነውና ቤት ውስጥ ያለውን ሁኔታ አንዳንድ ነገሮችን ለማየት ነበር የገባ ነው ወደ ቤታቸው ማለት ነው። የምንፈልገውን መረጃ ማስረጃ ለማግኘት ነበረ። ትንሽም የቆየ ነው። ያው ፊት ለፊት ላይ ምንም ያየናቸው የተለያዩ ነገሮች የሉም። ዴቭም እንዳላችሁ አወራራቸው፣ አነጋገራቸው ምናልባት እንደውም እንድንጠረጥራቸው በተለይ እዛው ጋር ያደረገን ነገር ያው ነው። ሌላ ነገር እንኳን ብሎ ቢዋሽን ይሻል ነበረ። ከሆነ ቦታ ላይ ነው የመጣ ነው ምናምን ቢሉ ጭራሽ ኮምፕሊትሊ ያስታውቃል። በዚህ ብቻ ራሱ ማወቅ ይቻላል። የሚናገሩበት መንገድ፣ የሚያወሩበት መንገድ ይመስለኛል የዩኒቨርሲቲ ተማሪው ላይ አይመስሉኝም። አንዷ ተመራቂ ነኝ ትላለች፣ አንደኛዋ ደግሞ ኮሌጅ አመት ኮሌጅ ነኝ ትላለች፣ ዩኒቨርሲቲ ነኝ ትላለች። አዲስ አበባ ዩኒቨርሲቲ ነው እንጂ ሲጀመር ኮሌጅ አይደለም። እንደዚህ የተጠራረሰ ነገር ነው ሲያወሩ የነበረው። ስለዚህ እነዚህ ሰዎች በሚገባ ከካሜራማኑ ጋር በእርግጠኝነት ግቢ ውስጥ የሄድንበት ግቢ ውስጥ ያለው አንድ ቤት ነው። ከአንድ ቤት ውጭ የለም። አይታችሁታል ተመልካቾችም። ሌላ ቤት አልገባም፣ እነዚህ ሰዎች ጋር ነው የገባው። ስለዚህ ነገሮቻችን እንግዲህ ድምዳሜ ላይ አልደረስንም፣ ገና ነን። ግን ዞሮ ዞሮ የሆነ ነገር
እንዳለ እያሸተትን ነው ማለት ነው እዛ ቦታ ላይ። ከሱ ጋር ተያይዞ የሆኑ ውሸት የሆኑ ነገሮች አሉ። እነዛ ነገሮች ደግሞ ወደ ሆነ ነገር የሚወስደን ይመስለኛል። ለዛም ነው ካሜራውን አስቀምጠን የወጣ ነው። እንግዲህ ድብቁን ካሜራ እናየዋለን። ዛሬም መልስ ባይሰጠን ነገ ሊሰጠን ይችላል። ምክንያቱም ዛሬም ባይመጣ ነገ ሊመጣ ይችላል ይሄ ካሜራማን የተባለ ሰው እንግዲህ። ስለዚህ ያና ካሜራ ያስቀመጥንበት ምክንያት የምናገኛትን ፍንጭ ለመያዝ ነውና ውድ ቤተሰቦቻችን አብሮነታችሁ አሁንም አይለየን ማለት እንወዳለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ያስቀመጥን ድብቁን ካሜራ አይተን ተመልሰን የምንገናኝ ይሆናል። እስከዛው ቸር ቆዩ። የዛሬው ድካም እኔ ስልችት አድርጎኛል እነዚህ ሰዎች። እኔ አላውቅም ነው የምልሽ። እኔ ስልችት አድርጎኛል ይሄ ሰውዬ። ወይ እንደዚህ ነገር ውስጥ ለምንድን ነው የገባሁት? እሺ አላውቅም ወይ እሺ ልውጣ በቃ። ወይ አንደኛቸውን ያስወጡኝ። ሰራው አይደለ እስካሁን በቃ እሺ ትንሽ መስራት እኮ አይደል? እሺ አንቺ ቢያንስ ተሳስቢልኝ ተቀርቢያቸዋለሽ አይደል? ምን ልበላችሁ? አላሳሰብሽም? አላሳሰብሽም እኮ ግን ትንሽ መጠበቅ አለብን። ኖ አንቺ አልተረዳሽም። መፍራት ይኸውልሽ እያንዳንዱ ሰው ማለት እሱን ፍለጋ ያ እስክንድር የተባለውን ሰውዬ ፍለጋ በየቦታው ተሰማርቷል። እያንዳንዱ ሰው ኖ አሁን ከተባለ ስንት ጊዜ? 2 ወር ሙሉ በዚህ ምክንያት ስራውን ብቻ አንቺ እያሰብሽ ያለሽው ይህ ነገር የሚያልቅ ቶሎ ከዚያም በኋላ ቶሎ ወደ ሀገር መጀመሪያ ነገር ያስከናል። እንደውም አንድ ነገር ሻንጣሽ ከዚህ ብር ብለን እሺ በይ። መጀመሪያ ነገር አዳምጠኝ። ከዚያም በኋላ ማይደርሱብን እኔ አውቃለሁ። ፕሊዝ መጀመሪያ እኮ ስራ ነው። ተነሽ አዳምጠኝ። መጀመሪያ አዳምጠኝ። መጀመሪያ ስራችን መጨረስ። አሁንም እኮ ይሄን እንደሰራን ማውቃቸው አይቀርም አይደል? ስለዚህ እነሱ ነገር ከማድረጋቸው በፊት ስራችንን ጨርስ። ከዛ ከገባታለን ደረሱብን እኮ ኦሬዲ ደረሱ። እሺ ቢያንስ መረጃውን እንጨርስ። ከሀገር እንውጣለን። ይኸውልሽ ሰሞኑን የምሰጣቸው ምክንያት አይደለም። እኔ ሌላ ሰው እንደዚህ ቢለኝ በአንድ የምጠረጥረው ምክንያት ነው የምሰጠው። አስበሽዋል? እንዳይጠረጥርኩ ይኸውልሽ በየቦታው እየሄድን እኔ ነኝ ታውቂያለሽ፣ ካሜራማኑ የምቀርጻቸው እኔ ነኝ። እያንዳንዱን ነገር ማድረግላቸው እንደዚህ አይነት ከባድ ስራ እያለብኝ አይ ነው ፍቅረኛ ጋር ማሳለፍ አለብኝ። ምን አይነት ምክንያት ነው የምሰጣቸው? ይሄን እኮ አንዴ ሁለት አይደለም የሰጠኋቸው። እስከዛሬ ተወጣው ከዚህ በኋላ ይከብድ አይደለም። ይሄ እኮ የሚያልቅ ጉዳይ አይደለም። ወይ ሰውዬ ሞቷል ተገላገልን። ይኸውልሽ እንደውም አንድ ነገር ልንገርሽ፣ መልካም የሚባሉን አወቅሽዋ ከሀገር ጠፍቷል። እኔን እዚህ አጋፍቶ እሱ ከሀገር ወጥቷል። ምንድነው እሺ የምናደርገው? እስከዛሬ አልፈናል አይደለ? እሺ ያቱ መልካም ይሄ ባለሙያ ምን ነው እሱ ጠፍቷል። እሺ አሁን ተረዳሽኝ አይደለ? ሶ በቃ ተነሽና ተነሽና ሸንጡን አዘጋጅ። እስከዛሬ ብዙ ነገር አሳልፈናል። እሺ በይ አዳምጠኝ። እስከዛሬ ብዙ ነገር አሳልፈናል። ይሄ ነገር ማለፍ አይከብደን። ግን መጨረሻው ላይ እኮ ነን አይደል የደረስነው? እሺ ማለት ይከብደሽ። አዳምጠኝ በቃ ታግሰን ድጋሚ ስንታገስ ነው አይደል የሆነ ውጤት ላይ የምንደርሰው። አሁንም እንታገሳለን። ፕሊዝ ተረዳኝ። እሺ አንቺ ካልተረዳሽ ማንም ይረዳኝ? እሺ አዳምጪ፣ ማንም ይረዳኝ። እጄ ልንገራቸው ምን ነግራቸው ምንድን ነው አንቀው ይገድሉ እዚሁ አንቺ ፊት ነው የሚገሉኝ። ይኸውልሽ ልንገርሽ አይደል ዛሬ አሰልፈዋል አይደል? ከዚህ በኋላ ማለት ይከብዳል። አዳሽኝም ምንም ሊገባሽ አልቻለም። አንቺ አረጋጋ። መጀመሪያ ነገር ራስህን አረጋጋ። ከዛ በኋላ ቁጭ ብለን እናስብበታለን። ሂዊ ናይ ትልቅ ነገር ነው የተፈጠረው። ሁሉም መረጃ እየደረሰበት ነው። ምን
ማለት እንዴት ሆኖ እኔ አላውቅም። አሁን እንጥፋ እያልኩ ነው። እሺ አንቺ እንኳን እሺ በይ እስኪ አሳምኛት። መጥፋቱ እኮ መፍትሄ አይሆንም። ተረጋግተን መፍትሄ መስጠት እኛ ስንሞት ነው መፍትሄ የሚሆነው? አስረጅኝ እስኪ። ከሀገር እናስወጣቸዋለን ተብለናል አይደለ? ምንድነው? እሺ አሁን በሱ ምን ያህል ሹር ነሽ? እርግጠኛ ነሽ? አዎ ቃል ያስወጣቱ ታውቂያለሽ? አቶ መልካሙ የእነሱ ቀኝ እጅ ነው። ገባሽ አይደለ? እሱን አስወጡት። ያይቲ ባለሙያውስ እንደኔ ነበር። በቃ ምርር ብሎት ነበር ጠፋ። እሺ ምንድነው ተስፋችሁ ነው? ራሳችንን አረጋጋ። ከዛ በኋላ ምንድነው የምንረጋጋው? ከገደሉ በኋላ ነው። የመጀመሪያ ነገር አጮህብኝ። ለምንድነው ማልጮህብሽ? አንቺ ካልተረዳሽ ለምንድነው ማልጮህ? ረዳ ቀስ ብለን ተነጋግረን የሆነ መፍትሄ አይደለ? ሁለታችን ተረጋግተን ስንት ጊዜ ነው? እሺ አስረጅ። ይህ ዛሬ ስንተኛ ጊዜ ነው? አውቃለሁ ግን ያው በቃ ታግሰን ምንድነው እስከዛሬ በኋላ እናልፈዋለን። ስንሞት ነው ወይ? ለዛ ጊዜ ለነገሩ በደራችን ነው የሚቀረው። ሁሉም ነገር በቃ ያበቃ። እኔ ታውቆኛል። ለምን እንደዚህ ብለን የምደመደመው? መጀመሪያ ነገር ራስን አረጋጋ። በጣም መጥፎ ስሜት እየተሰማኝ ከየትኛውም ጊዜ በላይ ልንገርሽ አይደል? አንተ ራስህን እነዛ ብለህ ማሳመን በፍጹም የለብህም። መጀመሪያ ራሳችን ራስን አረጋጋ። እኔ እኮ እረዳካለሁ። እሺ ያልተረዳሁ ማን ይረዳካል? መጀመሪያ ነገር ቁጭ ብለን አስብ። እስከዛሬ ያለፍንበት መንገድ አለ። ከዛ ሌላው መፈለግ አለብን። ሂዊስ አንደሽኛላ ቻናው ለማንኛውም ሁለታችሁ ተረጋጉ። እሺ ለዚህ ሰዎች ወደ ነገር እናርጋቸው። በፍጹም አይደለም። እንዴት ነው እነሱ አቅም ላይ መድረስ የምንችለው? እና ምን እናድርግ? መረጋጋት ነው። እዚህ ላይ የሚያስፈልገን መረጋጋት ነው። አንተም ተረጋግተን ሀሳብ አምጣ፣ አንቺም ተረጋግተሽ ሀሳብ አምጪ። አይጥም ለዚህ ነው ምንም ነገር ታመጣለች አይደል? አይጥም ከድመት ታመጣለች። እኛም የሆነ ማምለጫ 0.0% ማምለጫ ጊዜ የለንም። እውነቱን ልንገርሽ ከዚህ ደቂቃ በኋላ እንደሚፈጠር ራሱን ያላቅ